አስነሳለሁኝ በአምላኬ ፍቃድ፣ አይንን አበራለሁ በአምላኬ ፍቃድ። እንደዛ እያለን ያስተማራቸው። ነገር ግን ስራዎችን ሁሉ ወደ እርሱ አስጠጉና ምን አደረጓቸው? እናንተን እነዚህም በመለኮቱ የሰራቸው ስራዎች ናቸው፣ አምላክነቱ መገለጫዎች ናቸው አሏቸው። ክርስቶስ እኔን አምልኩ ሊል አልመጣም፣ ስለ አምላኩ ሊሰብክ ነው የመጣው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል። ያን አምላኩን ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመሲሁን አምላክ አምልኩ እያሉ ነው የመጡት። የአብርሃምን የኢስሐቅን የያዕቆብን አምላክ አምልኩ እያሉ ነው የመጡት። ወደዚያ መንገድ ነው የምንጠራቸው። አላህን በቁርአን ላይ ጥሪ አድርጎላቸዋል። የመጽሐፉ ባለቤት እያለ እያከበረ እየጠራ ሙሐመድ ሆይ የመጽሐፍን ባለቤቶች ኑ በላቸው፣ ወደ አንድ መንገድ አንድ እንሁን በላቸው፣ ከዚያ ከአንዱ አምላክ ውጭ ሌላን አናጋራ በላቸው። የመሲሁን አምላክ የአብርሃምን የኢስሐቅን አምላክ እያለ ነው ያወረደላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምቢይነ አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለመጽሐፉ ባለቤቶች ስለሙ በላቸው። ፈኢን አስለሙ ፈቀድ ይህተደው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ድረስ ያልኩህን መልእክት ማድረስ ብቻ ነው ይላቸዋል። ይህን ይናገራለች። ሌላ ጥያቄ አለ? ምን መሰለህ አሁን ይሄንን አሁን አንተ የምትለውን ነብይነቱ ክርስቶስ እንግዲህ እኛ የምንለው ነብይ ብቻ አይደለም፣ አምላክ ብቻ አይደለም፣ ነብይም ነው የምንለው። አሁን ጥያቄ የሚያስነሳው ምን መሰለህ አምላክነቱ ነው። አሁን አንተ ሰዋዊ በሰዋዊነቱ የሚያወራቸውን ብቻ ነው የጠቃቀስከው። አሁን እንደ ሰው ሲያወራ ስታየው ሰው ይመስላል። ከዛ በኋላ ራሱን ደግሞ እንደ አምላክ ደግሞ ይናገራል። እንደ አምላክ ሲናገር የሚናገረውን ነገር ካልተቀበልከው ልክ አይመጣም። አሁን ፕሮቴስታንቱም ዓለም እንደዚሁ ነው። በቃ ምልጃ የምትል ነገሮች ምናምኖችን የሚጠቃቅሰው። እኔ አሁን አንድ ጥቅስ ብጠቅስ ማለት ነው ለምሳሌ ዮሐንስ 10:26 ላይ ብጠቅስልህ እኔ በአብ ስም የምሰራው ይህ ስለ እኔ ይገልጻል ይላል። ነፍሴን ስለ በጎቼ እሰጣለሁ፣ ከኔ ማንም አይወስዳትም፣ ልሰጣት ስልጣን አለኝ፣ ላነሳትም ስልጣን አለኝ ይላል። እንደዚህ አይነት ቃላቶች አሉ ኢየሱስ የሚጠቀማቸው ራሱ ከአብ እኩል የሆነ የሚያደርጉት። እነዚህንም ጥቅሶች አብረክ ስትገመግማቸው ነው ኢየሱስ ማን ነው የሚለው የምታውቀው እንጂ ይሄ እንደ ሰው የሚያወራቸውን ከፖይንት ብቻ ከያዝክ ልክ አይመጣም። እንደ ሰው ይሄን ደግሞ ያው አሁን ቁርአን ላይ ላይገልጽልህ ይችላል። አሁን በነገራችን ላይ አንድ የታሪክ የመጽሐፍ ቅዱስ ምሁር ምን እንዳሉ ታውቃለህ? ይሰማኛል። እነዚህን ቃላቶች አላህ ለነብያት ይጠቀማቸዋል እያልኩ እኮ ነው። ነብዩ መሐመድ ነብያቶች የሚሰሩት ስራ እውነተኛ ከአምላክ ዘንድ ለመሆናቸው የሚያስመሰክር ነው። ታላልና እርሱን ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል አላህ ነው። እኔን ብትወዱኝ ከሆናችሁ እርሱን ስሙት እያለ ያዛል። የምወደው ልጅ ይሄ ነው እኔ እሱን ስሙት እያለ ልክ እንደዛ ይላቸዋል እኮ ነብያቶች። ልክ እንደዛ እርሱን ስሙት የሚል ቃል እርሱን የታዘዘ እኔን ታዘዘ። አንተን ማግኘት ከፈለጉ እኔን ማግኘት ከፈለጉ አንተን ይስሙ፣ አንተን ይከተሉ እያለ ይናገራል። ያለ አንተ ወደ እኔ መምጣት አይችሉም፣ በሙሐመድ ያመነ ይድናል እያለ ይነግረናል። ያ ማለት ግን ይህን ለነብያት ተጠቀሙ ማለት ወደ እርሱ የሚወስዱ የእርሱ ተወካዮች ስለሆኑ ነው በምድር ላይ እንጂ ከእርሱ ጋር አንድ ስለሆኑ የሆነ በመለኮት አንድ ስለሆኑ አይደለም። የእርሱን መልእክት እያስተላለፉ ስለሆነ አንድነታቸው ነብያቶች ከአምላክ ጋር በመልእክት ነው። የሚያደርጉትም ድንቅ ተአምራት የመልእክተኛነት መገለጫ እንጂ ሌላ አይደለም። ሲሰሩ ያንን እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ለምሳሌ ጨረቃን ሲከፍል ይህን በአምላክ ኃይል ነው የምከፍለው ምናምን አላሉ። ጨረቃን ተመልከቱ አሉና ክፍል አደረጉና አሳያቸው። ይሄን ነው ስጃ ሆነ በአምላክ ስላላሉ ይሄ በመለኮታዊ ኃይላቸው ራሳቸውን የከፈሉት ብዬ ግግም እላለሁ አይደለም። መልእክተኛ መሆናቸውን እየተናገሩ መልእክተኛ መሆኑን መጽሐፍ አምላክ እየተናገረ እንዴት ነው እርሳቸውን ይሄን የሰሩት በመለኮት ነው ብዬ እንትልም ነው። መሲሁ መልእክተኛ ነኝ እያለ አምላክ ልክ የሆነው እያለ እየተናገረ ኢየሱስ ክርስቶስ እኔ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ አጋር የለውም ብቸኛ ነው አለ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። መልእክተኛ መሆኑን ገለጸ። የዚህ አንዱ አምላክ የብቸኛው አምላክ መልእክተኛ ነኝ። ተአምራትን ሰጥቶታል። ተአምራትን የሰጠው እርሱ ነው። የአምላኩ ስራዎች ናቸው እንጂ እርሱ ስራዎች አይደሉም።
አምላክ በእርሱ በኩል ድንቅና ተአምርን አደረገ አለ። በሙሴ በኩል ባህርን ሲከፍል እንደነበር፣ በእነ ኤልሳ በኩል ሙታንን ሲያስነሳ እንደነበር፣ በእነ ሕዝቅኤል በኩል ሙታንን ሲያስነሳ እንደነበር፣ በክርስቶስ በኩል ሙታንን አስነሳ። እሺ ኦኬ። አሁን አንተ ካልከው ውጭ ይኸውልህ እኮ ለምሳሌ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ እኔ የሕይወት እንጀራ ነኝ ብሏል። ለምሳሌ ገባክ? ራሱ የሕይወት እንጀራ አድርጓል። አሁን ይሄን ስትመለከት ራሱ ኢየሱስ የዘላለም ሕይወት ሰጪ መሆኑን ታውቃለህ። እናውቃለን። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል፣ እኔም እሰጥሃለሁ። የዘላለማዊ ሕይወት ማለት ምን ማለት ነው? ትርጉሙን ታውቃለህ? እስኪ ንገረኝ። የዘላለም ሕይወት ሰጪ ላልከው እኔም እሰጥሃለሁ ላልከው በሌላ ጋይ የዘላለም ሕይወትን አስገኘኸኝ እንደማለት ነው። የክርስቶስ ግን ቀጥታ ስጋውን ስትበላ ደሙን ስትጠጣ ቀጥታ የዘላለም ሕይወት ታገኛለህ። እንደሱ ትርጉሙ እንደዚህ አይደለም። ቃሉን በቃል ፍቱት። ምን አለ መሰለህ፣ የሆነ ቦታ ላይ አንድ ጥቅስ ከተናገረ አሻሚ ቃል ሌላ ቦታ ላይ ተንተና አድርጎ ያንኑ ቃል አንስቶ እዚያ ጋር ያነሳዋል አይደለ? በዚያ ተፈተዋለህ። ኢየሱስ ክርስቶስ የዘላለማዊ ሕይወት ሲል ምን ማለት ነው? እርሱ ይሰጣል፣ ያው ይሰጣል። የዘላለማዊ ሕይወት ምንድን ነው? የዘላለማዊ ሕይወት እውቀት ነው፣ ሌላ አይደለም። ይሄን ላሳይህ። መጽሐፍ ቅዱስ ይዛል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ በደንብ ተከታተለኝ። ክፈተው። ኦኬ እሺ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ እየው። አንደኛ የዘላለማዊ ሕይወት እንዲሰጥ ለሌሎች ስልጣንን ተሰጥቶ ነው። ያም የዘላለማዊ ሕይወት እውቀት እንጂ ሌላ አይደለም። በደንብ ተከታተሉ። ይታያል አይደል? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። አየህ አይደለ? የዘላለማዊ ሕይወት እንዲሰጥ ለሌሎች ስልጣን ሰጥቶት ነው አምላኩ። እርሱ መስጠት አይችልም። የጀማዓ አምላኩ ያንን ስልጣን ሰጥቶት ነው። ያ የሰጠው ስልጣን ምንድን ነው ከተባለ አስተምህሮ ነው። ያ ወረድ ብሎ ምን አለ? እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። ተመልከት፣ ያውቁ ዘንድ የሚለውን አስምሩበት። ይሄ ነው የዘላለማዊ ሕይወት ማለት እውቀቱ ነው። ይሄን እውቀት መስጠት ይችላል ወይ? አዎ። ማን ነው ይሄን እውቀት ስልጣን እንዲሰጥ? ይሄን እውቀት የሰጠው ማን ነው? ለሌሎች እንዲሰጥ አምላኩ ነው የሰጠው። ያው በስጋም ሁሉ ላይ ስልጣን እንደሰጠኸው ምንድን ነው የሰጠው? ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ያ። ስለዚህ ስላስተምሮቱ ነው የዘላለማዊ ሕይወት የሚለው ትምህርቱ ነው። ሰዎች በነቢያት በኩል የመጣውን የአምላክን ትምህርት በሚሰሙና በሚከተሉ ጊዜ የዘላለማዊ ሕይወትን ያገኛሉ። የዛኔ ይሄንን ስልጣን ሰጥቷቸዋል ለነቢያት፣ ክርስቶስንም ተሰጥቶታል። ይሄን ያስተምር ነበር። ይሄን ሲከተሉ ጊዜ ሰዎች የዘላለማዊ ሕይወትን ያገኛሉ ማለት ነው። አለቀ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ቃል በቃ ይናገሩ ሐዲስ ላይ መን ዐሊመ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ደኸለል ጀና ይላሉ። ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ፣ እኔም የእርሱ የተላኩኝ መልእክተኛ ሆነ ያወቀ የዘላለማዊ ሕይወትን ገነትን ያገኛል አሉ። ቃል በቃል ይሄንን ማለት ነው። ይሄን ይሰጡ ነበር ወይ? እርሳቸው በደንብ ይሰጡ ነበር። ነቢያትም ይሰጡ ነበር የዘላለማዊ ሕይወት። ቢላል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ አሁን አንተ የሄድክበት አካሄድ በአገልግሎት ደረጃ ትቀጥላለህ። አንድ ጊዜ ቢላል ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ናችሁ ኡስታዝ? እንዴት ነህ? ደህና ነህ ወይ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ነው? ሰላም ነው አልሐምዱሊላህ። ይቅርታ ገና እስካሁን እንትን አለንም፣ ተደብቆ ነበር። ሁላችሁም ላይ ያላችሁ ማሻአላህ ለማከታተል ነው ኡስታዝ የገባሁት። በጣም ደስ ብሎኛል። አላህ ይጨምርላችሁ። መርሐባ። ዳዋ እንዴት ነው? ደቡብ የሆነ ጊዜ ላይ ዳዋ ያደረግና ብዙ ሰዎች በእጄ ላይ እንደሰለሙ ሰምቼ በጣም ደስ ብሎኛል። አዎ አልሐምዱሊላህ ጥሩ ነው። በጣም ጥሩ እየሄደ ነው። ጠንክሩ። በጣም እየሰለሙ ነው፣ እየተስፋፋ ነው። አልሐምዱሊላህ አላህ ይጨምርላን። አሚን። እሺ ቀጥል
ቀጥል። እውነተኛው ኦኬ። አሁን አንተ ባልከው ማለት ነው እንግዲህ የእግዚአብሔር መልእክተኞች የእግዚአብሔርን መልእክት በሚያስተላልፉበት ጊዜ ያንን መልእክት ሰምተህ በዛ መልእክት መሰረት ከሄድክ የዘላለም ሕይወት ታገኛለህ። ስለዚህ የዘላለም ሕይወት ይሰጣሉ ብትል ምንም ችግር የለውም። ምክንያቱም ጌታ ራሱ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሏል። ገብቶሃል? አሁን በዛ አንጻር አይደለም ግን አሁን ሁለተኛው ፖይንት ምን መሰለክ፣ ኢየሱስ ራሱን ከአብ ያስተካክላል ነው። አሁን ምን የምከራከር አሁን በዚህ በአንተ ባልከው መንገድ አንደኛው ሳይድ ነው፣ በሰውነቱ የሄደበት ነው። ቅድም አንተ የጠቀስከው አለ ደግሞ በሰማይና በምድር ስልጣን ተሰጠኝ ያለው የቱን ነው ካልክ፣ ወልድ ማለት ኢየሱስ ማለት በስጋ የተገለጸ አምላክ ነው ማለት ወልድ ነው። ወልድ በስጋ መጣ። ስልጣን የተሰጠው ለማን ነው? ለዚህ ለተዋሃደው ስጋ ነው። የተዋሃደው ስጋ በሰማይና በምድር ስልጣን ተሰጠኝ ያለው እሱን ነው። ሌላ ቦታም እንደዚህ ይለዋል እኮ አባት ሆይ ቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል እኮ። ይሄ የለበስኩት ስጋ ከመጀመሪያው እኩል ይሁን ብሎ የለመነበት ቦታ አለ። እኔ በስጋ የተገለጥኩ አምላክ ነኝ ብሏል ኢየሱስ። ይሰማል? ይሰማኛል። ሀሳቤን አልጨረስኩም እንጂ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? አዋ ክርስቶስ በስጋ መጣ፣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለዋል። አልጠየቅኩም። እኔ በስጋ የተገለጥኩ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? ያውቃል ወይ? እኔ አምላክ አለኝ የሚል ትምህርትን ያስተማረው ኢየሱስ። እኔ አምላክ አለኝ የሚል ትምህርትን ያስተማረው። እኔ በስጋ የተገለጥኩ አምላክ ነኝ በፍጹም አላለም ብሏል። አሁን ላምጣልህ ለምሳሌ አሁን ምን አለመሰለ ፊልጶስ ነው ኢየሱስን የሚጠይቀው አብን አሳየንና ይበቃናል አለው ፊልጶስ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝም? እኔን ያየ አብን አይቷል አለው። በማየት ደረጃ እንኳን እግዚአብሔርን ማየት ኢየሱስን ከማየት ጋር እኩል ነው አለው ራሱ ኢየሱስ። ከዛ ምን አለው? እኔን ያየ አብን አይቷል፣ እንዴትስ አብን አሳየን ትላለህ ይለውና ወደ ሚስጥሩ ይመጣል። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም? ምን ይለዋል? ይሄ ምን ማለት እንደሆነ ታውቃለህ? ኢየሱስ ቃል ነው። ይሰማል ወይንስ አይሰማም ብለው እኔ በስጋ የተገለጥኩ አምላክ ነኝ ያለበትን የጠየቅኩ። በስጋ እኔ በስጋ የተገለጥኩ አምላክ ነኝ ብለዋል ወይ ኢየሱስ ክርስቶስ ነው ያልኩት። የቱ ጋር ነው እንደሱ ያለው? ለምሳሌ ሐዋርያትን ጠይቃቸው። ምን ብሎ ጠይቃቸው? አሁን ኢየሱስ እኮ ልነግርህ ነው። ወደ ሐዋርያቶች እንሄዳለን፣ ችግር የለውም። እኔ በስጋ የተገለጥኩ አምላክ ነኝ ብሏል አላለም ኢየሱስ ክርስቶስ? ብሏል። የት ጋር ነው ያለው እኮ? ላምጣልህ። ጠየቃቸው መጀመሪያ ሐዋርያቱን ሲጠይቃቸው ይመልሳሉ አይደለም? እዛ ውስጥ ነው ሐሳቡ ያለው። የእሱ የተናገረውን እኮ ላመጣልህ ነው። ምን ብሎ ጠየቀ መሰለ? የሰው ልጅ ማን ይሉታል ብሎ ጠየቃቸው ሐዋርያት። ከነቢያት አንዱ ነው፣ ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል ምናምን አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ የእግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነህ አለ። ማን? ጴጥሮስ። ከዛ ኢየሱስ ምን አለ? አረጋገጠ። አሁን የእግዚአብሔር ልጅ ነኝ ሲል ምን አለው? ይህንን የሰማይ አባቴን የገለጸልህ አንተ ጴጥሮስ ነህ፣ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። ስለዚህ ራሱ የጴጥሮስን ንግግር ትክክል ነህ ብሎ አዎ አልጠየቅኩም፣ እሱን የእግዚአብሔር ልጅ ነው ከሰማይ የወረድኩ ነኝ ብሎ አረጋገጠ። አባቴን የገለጸልህ ብሎ አረጋገጠ። የእግዚአብሔር ልጅ ነው ወይንስ አይደለም ኢየሱስ ብዬ ብጠይቅህ ያው የእግዚአብሔር ልጅ ነው ብለህ እሱ መልስ ትሰጠኛለህ። እኔ በስጋ የተገለጥኩ አምላክ ነኝ ብለዋል ወይ ነው ጥያቄ። ልጀምር መሰለህ ወይም ከ25 ብጀምርልህ ይሻል መሰለኝ። ይህም በምሳሌ ነገርኳችሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብ እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ የሚለውን ጀምርና አስተውሉ። ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ ይላል።
ከእግዚአብሔር ዘንድ እንደወጣው ማለት ከሰማይ እግዚአብሔር ከሚባለው ከአብ ከወልድ ከመንፈስ ቅዱስ መካከል ሆኜ ሳለው የመጣው ነኝ ስላመናችሁ ይላል። እንደገና ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። እዛ ጋር ከእግዚአብሔር ይላል፣ እዚህ ጋር ከአብ ይላል። ከአብ የሚለው ቃል ከልብ እንደሚወጣ ቃል የተባለው ወልድ ከልብ ከአብ በአካላዊ ቃልነት ቅድመ ዓለም ተወልዷል። አሁን ድኅረ ዓለም በስጋ ተወለደ። ጥያቄው እኔ በስጋ የተገለጥኩ አምላክ ነኝ ብሏል ወይ ነው? ይኸው እኮ አልኩ እኮ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አለ እኮ እሱ አብ እርሱ ይወዳችኋልና። ወደ እሱ እንመጣለን። ከእግዚአብሔር ዘንድ መውጣት ማለት ወጥቼ ወደ ዓለም መጥቻለሁ ማለት ዓለም እኮ እቺ በስጋ የተገለጸባት ምድር ናት። መላኩን የሚገልጽ ነው እሱ ወገናችን። ቆይ አንድ እሱ አይደለም አሁን ጥያቄ ለመለኮት ነው እያወራን ያለ ነው። መለኮት ቀላል ነገር አይደለም። መለኮት በግልጽ ሊነገር በግልጽ ሊቀመጥ የሚገባ ነገር ነው። ጥቃቅን ነገራቶችን በግልጽ አስቀምጦ ኢየሱስ ክርስቶስ ስለ መለኮቱ እንደ በቃ አሻሚ በሆነ ቃል ትቶ ሄደ። አረ በፍጹም እንደዛ አይሆንም። የአብን አምላክነት በግልጽ እውነተኛ አምላክ አንተ ብቻ ነህ ብሎ ተናግሮ ይህን ቃል አንቀበልም ብላችሁ የግዴታ ክርስቶስንም አምላክ ካላደረግን ከአብ ጋር ብሎ የተናገራቸው ቃላቶች ጋር ፈላልጣችሁ ከዛች አምላክነቱን ለማውጣት አራ ያስኬድም። እንደዚህ አምላክ አለኝ አለ። በቃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? አንድና ብቸኛ እውነተኛ አምላክ ይሆንክ አንተ ነህ። ብቸኛ አምላክ አይደለም አብ ብቸኛ አምላክ ነው አይደለም? እኔም አምላክ ነኝ ብሏል ኢየሱስ። እኔና አንድ ነን ብሏል እኮ። እኔ አምላክ ነኝ ያለው የቱ ጋር ነው? ኢየሱስ ያለበት ምንድን ነው ያለው? ይኸውልህ አባቴ ሕይወት እንደሚሰጥ እኔም ሕይወት እሰጣለሁ ብሏል እኮ። አሁን ያልጠየቅኩም እሱን ሕይወትን መስጠት ማለት ቅድም አየነው እኮ ሕይወትን ተሰጥቶ ነው ኢየሱስ ክርስቶስ ለራሱ ሕይወት ተሰጥቶ ነው። አንተን ሕይወት ተሰጥተሃል አይደል? ልክ እንዳንተ ሕይወትን ተሰጥቷል ኢየሱስ ክርስቶስ። ሕይወትን እሰጣለሁ ስለ ዘላለማዊ ሕይወት እያወራ ነው። እሱ ምን ማለት እንደሆነ ቅድም አስረዳው። እውቀት ነው፣ ትምህርት ነው። ያውቁ ዘንድ አለ። በቃ እችን እውቀት ነች። ይህ በዚህ እውቀት የዘላለማዊ ሕይወት ታገኛላችሁ እያ የተናገረ ነው። አብ በራሱ ሕይወት እንዳለው ሁሉ ወልድም ሕይወት ይኖረው ዘንድ ሰጠው ይላል። ሕይወትን ተሰጥቶ ነው እንዳንተ ታል አይደለ? እና ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ በፍጹም አላስተማረም። እሺ አምላኩኝ ብሎ አልሰበከም ሰዎች። ይኸውልህ አሁን ጠቃቀስኩልህ እኮ ይሄን ሁሉ ነገር ነገርኩ። ለምሳሌ አሁን ልንገርህ። አሁን መንፈስ ቅዱስን በሐዋርያት ላይ ሲያወርድላቸው መንፈስ ቅዱስ አብን እለምናለሁ መንፈስ ቅዱስን ይሰጣቸዋል አብ ይላል። ሌላ ቦታ ደግሞ እኔ ራሴ እልክላቸዋለሁ ይላል። እዛ ጋር ስልጣን እንዳለው መንፈስ ቅዱስ በሐዋርያት ላይ ሲያድር የእሱም ስልጣን እንዳለበት ይነግራል። አሁን የአብን ስልጣን ሲያወራ የእሱ ስልጣን እንደሌለ። ሰላም፣ እንዴት ነሽ? ሰላም ነው አለ። ማን ነው? አንደን መስከን። እሺ ሁሱ ነኝ። አቃለ ቁጥሬ ልትል ነበር። እሺ እና ሻሃዳ ላስይዝሽ? እሺ ግን በተሰብና ምን አይረብሽም? በጣም ፈራሁ። አብሽሪ፣ ቤተሰብ ማሳወቅ ግዴታ አይጠበቅብሽ። አምላክ አላህ ሱብሓነሁ ወተዓላ በአንቺና በእርሱ መካከል ነው እንጂ ይህን ነገር ያዘዘው። የግዴታ ከሰለምሽ ለቤተሰብ ማሳወቅ አለብሽ። ካልሆነ አልቀበልሽም አላለም። ገብቶሻል? ያ ነው አሁን ስራ ቦታ ነኝ ያለሁት። ከእነሱ ጋር ትቀላቀል ምናምን በጣም ፈራሁ። ችግር የለም፣ ወደ እሱ እንመጣለን። እንዴት እንደምታደርጊ ሁሉ እነግርሻለሁ። አሁን ያለሽው ውጭ ነው አይደለም? አሁን ስራ ቦታ ነኝ። እንደሱ እስከሆነ ድረስ አሁን ሻሃዳ ትይዣለሽ። ስለ እስልምና ትምህርቶችን እውቀቶችን የምትቀስሚበት ግሩፕ ትገቢያለሽ። እውቀት በጨመርሽ ቁጥር በልብሽ ላይ ጽናቱ እየጨመረ ይሄዳል። ገብቶሻል አይደለ? የዛኔ ለቤተሰቦችሽ እንዳውም ወደፊት የምታስተምሪያቸው ትሆኛለሽ እንጂ በምትሄጂ ጊዜ አሁን ከእነርሱ ጋር አትኖሪም፣ አትገናኛቸውም፣ የምትጨራንቂበት መንገድ አይኖርም። ገብቶሻል? እዚህ ስራ ቦታ ያለሽ እውቀትን እየቀሰምሽ ትኖሪያለሽ። ልክ ምናልባት ወደዛ ስቴጅ ደግሞ ቀስ በቀስ እነርሱንም ወደዚህ መንገድ ትጠሪያቸዋለሽ። ነቢያቶችን አምላክ ጠራቸው። መጀመሪያ ትእዛዙን ሰጣቸው። ከዚያ ቀስ በቀስ ቤተሰቦቻቸውን ጠርተዋቸዋል። አንቀበልም ካሉ አንቀበልም ነው። ልክ ኢብራሂም እንዳደረገው ነቢያቶች እንዳደረጉት
ትሆኛለሽ ማለት ነው። እና ወደ ቤተሰብ በምትሄጅ ጊዜ ማሳወቁን ላይ አይጠበቅብሽም። ምናልባትም ከሄድሽ ይሄ ነው ማሳወቅ የለብኝም፣ ግን መስቀል ምናምን መንገድ ላይ ሲያጡ ሌላ ነገር እንዳይፈጥሩ ብያለሁ። ያን ችግር የለውም። ብዙን አልገናኝ ስራ ቦታ ነኝ። እሺ ሻዳ ላይ ያዙና እንዴት ፈጣሪ ያውቃል። አብሽሪ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨረሽ? ማሻአላህ ተክቢር፣ አላሁ አክበር። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል፣ ለአላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱን መጀመሪያ ይቅር ይልለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሃን ሱመ እህተዳ ይላል። ወደ እኔ የተመለሰ ባሪያዬን እኔ እምርለታለሁ ብሏል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ወደ እኔ ብትመለሱ ከክህደታችሁ ብትቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ እንዲመለሱ ጥሪ አድርጓል። ባሪያዎችን ሁሉ የፈጠርኩባችሁ ሃይማኖት ኢስላም ነው ብሎ ተናግሯል። ወደ እኔ ተመለሱ ብሏል። ወደ እኔ በምትመለሱ ጊዜ ደግሞ ያለፈ ስህተታ